ደህና ነህ ግን? አላመሸኝም አይደል? ማታ እኮ ለሰዓታት ራስን አታውቅም ነበር። ፊት ላይ ያለው ስሜትና አፍ የሚናገረው አንድ አይነት አይደለም። ፊቴ ላይ ምን አየሽ? የምሬ ነው ዴቭ። እንዳንተ አይነት ሰዎች ከራሳቸው ይልቅ የሌላ ሰውን ደስታ ነው የሚያስቀድሙት። አንተ እኮ ማህበረሰብን እየረዳህ ነው። አስበው ዴቭ፣ ፈጣሪ ሸፍኖ ከልሎ ረጅም ጊዜ ስትኖር አሁን ካለበት እጥፍ አድገ ሰዎችን ስትረዳ። እኔ እንደዚህ አስቤ አላቅም ነበር። ዴቪዬ ወይ ሉሊት፣ ስለ ራስህ አትጨነቅም፣ አታስብም፣ ደንታ የለህም እንበል። ግን እኮ ያንተ መግደል የሚሰብራቸው ብዙ ሰዎች ይኖራሉ። ሮዛ፣ እኛ የምትለፋለት ማህበረሰብ አንተ ከሌለ ምንድነው የሚሆነው? ሉሊትዬ። ወይ ወንድሜ። ቆይ ግን አንቺ ስንት አመትሽ ነው? ወደ 19። ወዴት ነው የምትቆጥሪው? ማለት ከላይ ወደ ታች ወይስ ከታች ወደ ላይ? እኔ እንጃ፣ አንተ እንደፈለክ አስበው። ግን እኔ ተፈጥሮን የምቃረን ሰው አይደለሁ። ለምንድን ነው እንደዚህ የምታይ? በጣም አስተሳሰብሽ ገርሞኝ። ከድምሽ በላይ ነሽ። ምን ሆነሽ ነው? አንተ አይኖችን እስከምትገልጥ ድረስ ምን ያህል እንደተጨነቅኩ አንተ አታውቅም። አውቃለሁ ምን ያህል እንደተጨነቃችሁ። ግን ደግሞ አንቺ እንደዚህ ስትሆኚ ያምርብሽ። ምሽ ስትስቂ ስትጫወቺ ነው የሚያምርብሽ። ጨነቅሽ። ምንድነው? ሰላም ሰላም፣ እንዴት ናችሁልኝ? ውድ የሉሊት ድራማ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ሉሊት ክፍል 12 ላይ እንግዲህ በባለፈው ክፍል ባይንትዌር ወይም ደግሞ የሮዛ የድሮ ባለቤቷ የነበረው ሰውዬ ዴቭ ከቤት ስላስወጣው ትንሿን ህፃኗን ልጅ ከቤት በማስወጣት ስደት እንድትሄድ ከደላሎች ጋር በመነጋገር አሳልፎ ይሸጣታል ማለት ነው። ሉሊት እንግዲህ ገና 19 አመቷ ነው። በአቅም ደግሞ ስታይ በጣም ትንሽዬ ናት። የ10 አመት ልጅ ነው የምትመስለውና ያችን ልጅ እንግዲህ ከህልሟ ከዩኒቨርሲቲ ትምህርቷ ሁሉ በማፈናቀል በበረሃ አድርጋ ስደት እንድትሄድ ከድሮ ሚስቱ ከሮዛ ጋራ በመመካከር እንግዲህ ልጅቷን ከቤት አስወጥተው ያባረሯት ነበረ። በዚህን ነገር እንግዲህ በጣም ብልሃተኛና ጎበዝ ሰው ስለሆነ ነገሩን ይደርስበትና እናም እንግዲህ ነገር ማን እንዳደረገው በባይንትዌር አሻራውንና ስልኩን በመጥለፍ ነገር ሁሉ ደርሶበት ልጅቷን ያደናታል። እናም እንደተመለሰ ግን የመጀመሪያ ስራው የሮዛን የቀድሞ ባለቤት ከዛ ቤት ማስወጣት ነበረ። ከቤትም ገፍትሮ ከነሻንጣው ያባረረዋል። ከዛ ግን እሱ ሮዛን በመደወል አሁን እናትሽን እጄ እገላታለሁ፣ በፍጥነት ወደ ቤት እንዲመልሰኝ ወንድሜ ነው በማለት ወደ ቤት እንዲመልሰኝ አድርጊ ይላታል። ሮዛም እንግዲህ ሰውየውን እንዴት እንደዚህ ታደርጋለህ? እሱ ምንም ጥፋት የለበትም ብላ ባለቤቷን በመክዳት ጭራሽ ለዛኛ በማገዝ ወደ ቤት እንዲመልሰው ያክስቷል ልጅና ወንድሟን በማለት ተለምነዋለች። ዴቭ ግን ነው እንደዚህ አይነት ወንጀለኛ ሰዎችን ቤቴ ውስጥ አላስቀምጥም፣ ነገ የከፋ ነገር ያደርጋል። በዛ ላይ ደግሞ በህግ እየተፈለገ ነው፣ እኔ ነገሩን ደብቄለት ነው፣ ስለዚህ ታይ ቢላት እሷ ግን ስለዚህ እንደዛ ከሆነ ለምን ሉሊት እዚህ ቤት ትኖራለች ወንድሜ ካልኖረ በማለት በሉሊት ታስፈራራው ነበረ። እሱ ግን አይሆንም ካላት በኋላ እንግዲህ በመጨረሻም እናቷን ሄዶ በማስፈራራት ወደ ቤት እንድትመልሰኝ ልጅሽ አድርጊ ይላታል። እናትየዋም ሳትቀር እዚህ ድራማ ውስጥ በመግባት ውሸት ማዋሸት ይጀምራሉ፣ እናትየዋም ሳይቀሩ ማለት ነው። እሱም ምንድነው እንግዲህ ዴቭን ከመታው በኋላ ቤት ሄዶ እንዲጠይቀው ይደረጋል። ቤት መጥቶ ሲጠይቅ ግን የሮዛ የቀድሞ ባለቤት ሆኖ ሳይሆን ያክስቷ ልጅ መስሎ መጥቶ አይ የሮዛ እናት እንደላከችው አክስቴ ናት የላከችኝ ይላል ማለት ነው። ድራማውን በደንብ ነበር ያቀነባበሩት። እሱ እዛው እንደደረሰ ነበረ የሮዛ እናት በመደወል ባይንትዌር የላኩልን ይዞል መጣ እያለች ልጅሽን እኮ ላኩት እኔ ስላመመኝ ነው በማለት ድራማ እንግዲህ እናትየዋም ተጨማሪ ድራማ እየሰራች ትገኛለች። እውነት ለመናገር ከሆነ ለዴቭ ይሄ ይገባዋል ብዬ አላስብም። በጣም ሲበዛ መልካምና ትውት ሰው ነው። ነገር ግን ሚስትየዋ በጣም አሳፋሪ ሴት ናት። እውነቱን ለመናገር እውነቱን ብትነግረው ዴቭ ምንም አይላትም። ስላለፈ ታሪኳ ያለፈ ታሪኬ ነው
በቀድሞ ትዳሬ ውስጥ የነበረ ሰው ነው ከዛ ግን ታስሮ ከዛ ብቻ ያለውን ታሪክ ብትነግረው ዴቭ ለምን አገባሽ ከኔ በፊት ብሎ አይጠይቃትም እሷ ግን ከዛ ይልቅ ድብብቆሽን ጀምራለች እናም እንግዲህ በድጋሚ ያ ሰውዬ ወደዛ ቤት ገብቷል በጣም በሚያሳዝን ሁኔታ ዴቭን ተኩሶበት ነበር እሱ ግን ደረቱን ቅንጭላቱን የመታውት ሙቷል ብሎ ደስ ሲለው ዴቭ ግን እጁን ስለመታውና ክንዱን ስለመታው ተርፏል ማለት ነው እንግዲህ መልካም ሰው ከሆናችሁ አንዳንዴ ተጠብቃላችሁ በፈጣሪ ማለት ነው ሰዎች የፈለገ ጉድጓድ ቢያዘጋጁላችሁ ባዘጋጁት ጉድጓድ ራሳቸው ናቸው የሚወድቁት እና እንግዲህ ዴቭ ከዛ ከሞት ተርፏል ማለት ነው ሚስትየዋ ግን ይሄን ነገር ታውቃለች ምክንያቱም ደግሞ ባይንተው ይርገለዋለሁ እያለ ሲያስፈራራ ሰምታ ነበር እንዲጠነቀቅ እንኳን ነገረችውም እናም እንግዲህ በመጨረሻም ዴቭ ደህና ሆኗል ተርፏል ማለት ነው ይሄን ነገር ግን ፖሊሶች ማን እንዳደረገው ደርሰውበታል ነገር ግን ባይንተውርን አሳልፌ አልሰጥም ብሎ ዝም ብሏል እኔ ይመስለኛል ዴቭ አሁን ላይ ነገሩን ሳይደርስበት የቀረ አይመስለኝም ምናልባት ባይንተውር የሮዛ የቀድሞ ባለቤት መሆኑን የደረሰበት ይመስለኛል አውቆ ነው ዝም ያለው መጨረሻቸውን ለማየት ፈልጎ ይሆን አላውቅም እንጂ እንደው በዚህ መጠንማ ይታወራም ብዬ አላስብም ነገር ግን የከፋው ነገር ይሄ አይደለም ባይንተውር ተብየው በስልክ ሲያወራ ሉሊት ትሰማዋለች ከጀርባ ሆና እሱም እንግዲህ ዴቭን እሱ እንደመታውና አሁን በህይወት እንደተረፈ እኔ ግንባሩን ቅንጭላቱን ነበር ያልኩት መሰለኝ ነገር ግን እጁን ነው የተመታው ስለዚህ ሰውየው ተርፏን እያለ ስለ ዴቭ ሲያወራ ሉሊት በካጠገቡ ቆማ ያዳመጠችው ነበር እናም እንግዲህ ዘወር ሲል ካጠገቡ እንደቆመች ሲያውቅ እሷን እንደለመደው በማነቅ ለማንም ተንፍሽቴ እናገልሻለሁ ያላት ነው እኔ ግን ዝም ብዬ ታስበው ዴቭና ሉሊት ነገሩ ሳይደርሱበት አይቀሩም ያ ሰው ሆን ብሎ የሮዛ የቀድሞ ባለቤት መሆኑን ያወቁ ይመስለኛል አንዳንድ ነገሮች እንደዛ እንዲጠረጠሩ እኮ ያደርጋል ያው በጣም ሰዎች ካልታወርን በስተቀር አንዳንድ ነገሮችን ስናይ ልንጠረጥር ይገባል እናም ሮዛ ድጋሚ ያን ሰውዬ ወደ ቤት እንዲመጣ አስደርጋዋለች በእርግጥ እናቷን ሄዶ በማስፈራራትና በማገት እገልሻለሁ ልጅሽ ወደዛ ቤት ካልመለሰች ብሏታል ግን ደግሞ ለዴቭ እውነቱን ቢናገሩ ምን ነበረበት እንደዚህ ከሚያደርጉ ከሚከዱት ማለት ነው እሱ በጣም መልካም ሰው ሲሆንላቸው እነሱ ግን እሱን በመክረት ላይ ይገኛሉ እናም እሱ አሁን ላይ ወደ ቤት ተመልሶ ገብቷል ነገር ግን ያችን ትንሽ ልጅ በድጋሚ ሊጎዳት ይችላል ብዬ አስባለሁ ሮዛ በሉሊት በጣም ትቀናለች ግን ሉሊት እንደምትያወጥ ጤነኛ ልጅ ናት ነገር ግን ሮዛ በጣም ነው የምትቀናባት ምክንያቱ ደግሞ በጣም ጎበዝ ልጅ ናት እንደ እድሜዋ አይደለችም በጣም አስተዋይ ናት ዴቭ በጣም ነው የሚደነቅባት በጣም ጥሩ ሰዎች ከሆናችሁ የሰዎችን ጥሩ ጎን ነው የምታዩት እንጂ መጥፎ ጎናቸው አይታያችሁም ሮዛ ግን ሉሊትን ጥምድ አድርጋ ነው ያዘቻት ምክንያቱም ደግሞ የቅናት ችግር አለባት ይመስለኛል ልክ እሷ ለባሏ እንደማትታመነው ሁላ ባሏም ለሷ የማይታመን ይመስላታል መሰለኝ ሉሊትን ስታይ በቅናት ልትሞት ትፈልጋለች ጭራሽ አሁን ላይ እኔ የሚገርመኝ ማንነቷ የታወቀ ቀን ግን ምን ሊውጣት ነው እውነቱን መናገር አይሻልም ወይ ዴቭ ደግሞ በጣም ብልሃተኛ ሰው ነው ነገሩን በቀላሉ ይደርስበታል ይሄን ነገር እስከመቼም ረጅም ጊዜ ደብቀውት አይኖሩም ነገር ግን ሉሊት አሁን ላይ ትምህርቷን እንግዲህ ጀምራለች ህልሟን ሊያበላሹባት ከጫፍ ደርሰው ነበር ዴቭ ይሄን ነገር ታድጓታል ማለት ነው እና በጣም አስተዋይ ጎበዝ ስማርት ልጅ ናት የምታደርገው ነገር ሁሉ በጣም ታስደንቃለች ያን ነገሯን ሮዛ ስታይ ደግሞ ከሷ የተሻለ ሴት ሆና ስለምታያት በጣም ትናደድባታለች ባለቤቷ በጣም ያደንቃታል ያችን ልጅቷን ሮዛ ይሄ ነገር በጣም ያበሳጫታል እንዴት ታደንቃታለህ ምን አገባህ በሚል እንግዲህ ሰጣ ገባ ውስጥ ከባለቤቷ ጋር በየቀኑ ይገባሉ ነገር ግን አሁን ያን መናጢ ሰውዬ ወደዛ ቤት ስለተመለሰ ምናልባት ከባለፈው የባሰ ክፋት ሳያደርግባቸው አይቀርም በተለይ ሉሊትን ማለት ነው ሉሊትን እንግዲህ በጣም እየዛተባት ነው ገልሻለሁ ያለ ስለዚህ ሮዛ ተሳስታለች እውነቱን ብትናገር ጥሩ ነው ሌላ ችግር እንዳታመጣ በተለይ ደግሞ ለሉሊት ማለት ነው ምንም ለማታውቀው ለትንሿ ልጅ እና የኔ ተወዳጆች እንግዲህ ሉሊት ድራማ ትንሿ ሙሽራ ማለት ነው ያለ እድሜዋ ተድራ
እንደ ዴቭ አይነት መልካም ሰዎች ደግሞ ህይወታችሁ እንዲበላሽ ስለማይፈልጉ ከዛ ህይወት አውጥቶ ይዟት ይመጣል። ነገር ግን በጣም ብዙ መከራዎችን ነው እያሳለፈች ያለችው። እንግዲህ የኔ ተወዳጆች በቀጣይ ክፍል ደግሞ በሌላ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ለቤቴ አዲስ ከሆናችሁ የኔ ተወዳጆች የደወሏን በመጫን ሰብስክራይብ አድርጉኝ። አዳዲስ ቆንጆ እና የሚያዝናኑ ቪዲዮዎችን ይዤ እመጣለሁኝ። ነባሮች ደግሞ ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስልኝ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ሁላችሁንም አመሰግናለሁ ስለነበረን ቆይታ። መልካም ጊዜ። ባይ ባይ።